እምብዛም ማዕድን ጥቅም ላይ ውሎ ያቀም የማዕድን ዘርፍን በዚህ አካባቢ ስንመለከት በመጠነኛ ደረጃ ሲሚንቶ ማምረት የሚያስችል ሰፋፊ ቀይ አፈር ስላለ የጡብ ምርት ማምረት የሚያስችል አቅም አለ። ኢትዮጵያ የተለያዩ የከበሩ ማዕድናት የከርሰ ምድርና ገጸ ምድር የተፈጥሮ ሀብቶች ያሏት ሀገር ናት። የድንጋይ ከሰል፣ የወርቅ፣ የብረት፣ የግራናይትና ሌሎች ማዕድናት ከሚገኙባቸው የሀገሪቱ አካባቢዎች የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ተጠቃሽ ነው። በክልሉ 85 የሚሆኑ ባህላዊና ልዩ አነስተኛ የወርቅ አምራችና ግብይት ፈቃድ የወሰዱ ወደ ስራም የገቡ ማህበራት ስለመኖራቸው የክልሉ ማዕድንና ኤነርጂ ኤጀንሲ መረጃ ያሳያል። ከ100 በላይ አዳዲስ ማህበራት ደግሞ በዘርፉ ለመሳተፍ ቅድመ ዝግጅት ላይ መሆናቸው ክልሉ ከወርቅ ማዕድን ለሚጠብቀው የተሻለ ጥቅም አቅም የሚሆኑ እድሎች ናቸው። በክልሉ በድንጋይ ከሰል ማዕድን ዘርፍም በዳውሮና ኮንታ ዞኖች የተጀመሩ ተግባራት ተስፋ ሰጪ እየሆኑ ይገኛል። እነዚህ የማዕድን ሀብቶች ካሏቸው ኢኮኖሚያዊና ማህበራዊ ጠቀሜታ አንጻር ተፈላጊነታቸው ከፍተኛ ሲሆን የአመራረትና አጠቃቀም ሂደቱን በአግባቡ ካልተመራ ከባቢያዊ፣ ህይወታዊ፣ ማህበራዊና ባህላዊ ጉዳቶችን ሊያስከትሉ እንደሚችሉ በዘርፉ ላይ የተደረጉ ጥናቶች ያረጋግጣሉ። በዛሬው መሰናዷችን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ማዕድን በሚመረትባቸው አካባቢዎች ያለውን የአካባቢ ጥበቃና ማህበራዊ ደህንነት ስራዎች በወፍ በረር እንቃኛለን። በዚህ ጉዳይ ዙሪያ የክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ የአካባቢ ጥበቃና ማህበራዊ ደህንነት ስራዎችንና የህግ ተከባሪነትን በተመለከተ ያካሄደውን ምክክር መነሻ በማድረግ የሚመለከታቸውን ባለድርሻ አካላት አነጋግረናል። አብራችሁን ቆዩ። በክልሉ የተለያዩ የማዕድን ጸጋዎች ያሉ ቢሆንም በተደራጀ ሁኔታ ትግበራ የጀመሩት 3 ዞኖች ብቻ ናቸው። ዳውሮና ኮንታ ዞኖች በድንጋይ ከሰል ማዕድን አምራችነት፣ ምዕራብ ኦሞ ደግሞ በወርቅ ማዕድን ምርት እንቅስቃሴ ላይ ይገኛሉ። በእኛ ክልል በርካታ ማዕድናት አሉ። በከበሩም በከፊል በከበሩም ሌሎች የኮንስትራክሽን ማዕድናት በርካታ አሉ። ስራ ውስጥ የገባ ነው በወርቅና በድንጋይ ከሰል ላይ ነው። በርካታ ገና ያልደረስንባቸው ሸኮ ወረዳ ላይ ቤንች ሸኮ ላይ ማለት ነው ጀምስቶኖች አሉ። ሸካ የኪ አካባቢ እንደዚሁ ጀምስቶኖች አሉ። በተለይ ጀምስቶን ላይ ኦፓል የሚባለው ማዕድን በጣም ተፈላጊ ነው። ክልላችን ከማዕድን ሀብት አንጻር በጣም ገና ያልደረስንባቸው በጣም ሰፊ የማዕድን አይነቶች የሚገኙበት ክልል ነው። ካሉን የተፈጥሮ ሀብቶች ወይም ጸጋዎች ውስጥ ትልቁና ዋነኛው ደግሞ የከርሰ ምድር ሀብታችን ነው። ከነኚህ የከርሰ ምድር ሀብቶቻችን ደግሞ ትልቁን ትኩረት የሳበና በርካታ አገር አቀፍ በአካባቢም ከዛም አልፎ ያሉ የባለ ሀብቶችን ትኩረት የሚስበው በዚህ በወርቅና በድንጋይ ከሰል ያለን የተፈጥሮ ሀብታችን ነው። ቢሮው በክልሉ የሚገኙ የተፈጥሮ ሀብቶችን ከጉዳት ለመታደግና ዘላቂነታቸውን ለማረጋገጥ ሁሉም አካላት በባለቤትነት ስሜት እንዲያለሙ፣ እንዲንከባከቡና እንዲጠብቋቸው ለማስቻል በርካታ ተግባራትን እያከናወነ ይገኛል። የተፈጥሮ ሀብቱን በእውቀት እንዲመራ ከማስቻል አንጻር በተወሰደው የፖለቲካ ውሳኔ የደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ በቢሮ ደረጃ በካቢኔ ደረጃ ተደራጅቶ ይህንን ዘርፍ እና ሌሎችንም መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያከናውኗቸውን ተግባራት በበላይነት ሲቆጣጠር ቆይቷል። በአካባቢያችን ያሉ ባለሀብቶች በዘርፉ ተሰማርተው የማህበረሰቡንም ህይወት እንዲቀይሩ ራሳቸውን በኢኮኖሚ እንዲሻገሩ በተቀመጠው አቅጣጫ ተሰማርተው እየሰሩ ይገኛል። በዳውሮ ዞን በድንጋይ ከሰል ማዕድን አምራችነት ከተሰማሩ ማህበራትና ድርጅቶች ኬቶራን ዳውሮ የከሰል ድንጋይ ማምረቻ ድርጅት አንዱ ነው። ድርጅታችን ወደ ስራ የገባ ነው ወደ 2014 አካባቢ ላይ ነው ወደ ስራ የገባ ነው። አሁን እንግዲህ ከዛ ጀምሮ ባለፉት 2 ዓመታት ውስጥ የተወሰነ ደረጃ ላይ ያው እየሰራን እስካሁን መተናል። እንግዲህ የዘንድሮ 2017 ላይ ወደ 100,000 ቶን ከሰል ለማምረት ነው እቅዱ ያለን። ከዛ ውስጥ እስካሁን ባለው 30,000 ቶን አቅርበናል ለፋብሪካው ማለት ነው። እየሰራን ያው ወጣቱንም ያው ተጠቃሚ የሆነ ነው። መንግስት ባመጣው እድሉ ነው መጀመሪያ ላይ በባህላዊ ዝም ብለን በልምድ ነበር የሚሰራ። በአሁኑ ሰዓት ግን መንግስት ባመጣው
እድል ተጠቅመ በማህበር ተደራጅተን ለሀገሪቱም ያው የገቢ ምንጭ ነውና እዛም እያቀረብ ወጣቱም እኛም ተጠቃሚ የሆነውም እዛው ስራ ላይ ነው ያለነው። እኛ ድርጅት 3 ብሎክ ነው ያለን። ከዛ ውስጥ በ10 ሄክታር መሬት ላይ ነው ስራ የጀመርነው፣ አክቲቭሊ እየተሰራ ያለው ማለት ነው። ሌሎችን ገና ያው ጥናት ስራ እየሰራንበት ነው ያለው። ድንጋይ ከሰል እኛ ጋር መኖሩ ለኛ ትልቅ እድል ነው። ያን ድንጋይ ከሰልን ተከትሎ ኢቲ ማይኒንግ ፋብሪካም እኛ ጋር ተቋቁሟል። እዚህ ይህንን በሚመለከት እንደ ትልቅ እድል ወስደን የተለያዩ የስራ እድልም እየተፈጠረ ያለበት ሁኔታ አለ። አንዱ የገቢ ምንጭ የሆነበት ሁኔታ አለ። አካባቢ ላይም በርካታ የልማት ስራዎች እየተሰሩ ያሉበት ሁኔታዎች አሉ። እዚህ ይህንን የዞኑ መንግስት ከከተማ አስተዳደሩ ከወረዳው ጋር ተቀናጅቶ በመስራት ይህንን ስራ ማሳለጥ አለብን፣ ማሳደግ አለብን። ለዞናችን ብቻ ሳይሆን ለክልላችን አልፎም ለሀገራችን ጂዲፒ ያለው አስተዋጽኦ በጣም ከፍተኛ ነው። አጠቃላይ ድንጋይ ከሰል ስናነሳ የኮንስትራክሽን ኢንዱስትሪውን አጠቃላይ የሀገሪቱን ኢኮኖሚ ላይ በቃ ከፍተኛ የሆነ ድርሻ ያለው ዘርፍ ነው ማለት ነው። ስለዚህ ያው ሀገራችን አሁን ባለችበት ሁኔታ ከፍተኛ የሆነ የኮንስትራክሽን ዘርፍ መነቃቃት ላይ ነው ያለው። ለዛ ደግሞ ሲሚንቶ በጣም አስፈላጊ ነው። ለሲሚንቶ ደግሞ የመጀመሪያው የሚባል ፍላጎቱ ምንድነው? ድንጋይ ከሰል ነው። ስለዚህ ድንጋይ ከሰል ደግሞ እንደ ዳውሮ ዞን የኛ ድርጅት ያለበት አካባቢ እዛ ስለሆነ ጥሩ የገበያ እድል ተፈጥሮልናል። በሙሉ አቅማችን ለመስራት ብዙ የሰው ኃይል ማሽነሪ ብዙ ነገሮችን ጨምረን እያስገባን ነው ያለነው። በድንጋይ ከሰል ከዚህ ቀደም እንግዲህ ፈቃድ የወሰዱት ከ20 በላይ አሉ። ፈቃድ የወሰዱት ግን አክቹአሊ ስራ ውስጥ ያሉት አሁን ዳውሮ ላይ 4 አሉ። ኦልሬዲ በቅርብ የገቡትን ሳይጨምር ማለት ነው። ኮንታ ላይ 3 ብቻ ናቸው አሁን ያሉ። እነዚህ 7ቱ ናቸው ምርት እያመረቱ ያሉ። የምርመራ ፈቃድ ወስደው ወደ ምርት ለመግባት ጥያቄ አቅርበው የነበሩ እነዚህ እንዲገቡ በመወሰኑ እንዲገቡ ያደረግናቸው አሁን በሂደት ላይ ያሉ አሉ። አጠቃላይ ወደ 31 የሚሆኑ ዳውሮ ላይ 23 ኮንታ ላይ 8 እነዚህ ወደ ስራ እንዲገቡ አብዛኛው መጥቶ ፈቃድ ሰጠን። አካባቢ ጥበቃም ሄደው ወደ ስራ የገቡ አሉና እነዚህ በሂደት ወደ ስራ ውስጥ ሲገቡ የበለጠ ይመረታል። አሁን ላይ የገቡትም ራሱ በሙሉ አቅማቸው እያመረቱ አይደለም። ማዕድናት በሚመረቱበት ሂደት የአካባቢ ተፈጥሯዊ ገጽታ እንዳይበላሽ እንዲሁም የማህበረሰቡ ጤና እንዳይታወቅ የመስራት ግዴታ በዋናነት በአምራች ማህበራትና ድርጅቶች ላይ የተጣለ ነው። ተፈጥሮ ጋር ተያይዞ የዚህ ውድመት ጋር ተያይዞ መጀመሪያ ላይ ገና ስንገባ ያው ቃል ገብተን የገባ ነው እንትን ብለናል። አካባቢውን መልሰን ማልማት እንዳለብን ይሄ መጀመሪያም ፈርመን የገባንበት ስለሆነ ያንን የምንሰራውን መልሰን እየደፈን አሁን ያለውን ደግሞ ሌላውም ስትጨርሱ ነው ይሄንን ካልደፈናችሁ አትወዙም በሚል ወረዳውም ዞን በሰጠው አቅጣጫ መሰረት ያን እየደፈን ነው አሁን እንትን እያልን ያለና አካባቢው ላይ ያለው መልሶ ማልማቱ ለኛ ነው የሚጠቅም። ለአካባቢው መልሶ ማልማት ስራ ጋር በተገናኘ ገና በ10 ሄክታር ላይ ነው ስራ የጀመርነው። ከ10 ሄክታር ውስጥ እስካሁን እርግጠኛው የምነግራችሁ ለመልሶ ማልማት ስራ ማለት የተዘጋጀ 1 ሄክታር እንኳን የሚሆን ነገር አይደለምና ዘንድሮ ኢንቫይሮንሜንታል ማኔጅመንት ፕላን አቅርበናል። ማለት መልሰ ለማልማት የራሱ የሆነ ዲዛይን አለው። እንዴት ነው የምንተክለው፣ እንዴት ነው የምናለማው የሚል ነገር ስላለው ስለዚህ አሁን ጸድቆልናል እሱ ዶክመንት። ስለዚህ በዛ መነሻ የመልሶ ማልማት ስራውን ምን ጀምር ነው የሚሆነው ማለት ነው። መልሶ ከማልማት አንጻር ያሉ ነገሮችን በደንብ ማየት አለብን ብዬ ነው የሚወስደው። ከዚህ አንጻር ስናይ አሁን ያለው ሁኔታ በሚፈለገው ልክ መልሶ የማልማት ስራ እየተሰራ አይደለም። ሰፋ ያለ ጉድጓድ ነው የተቆፈረው። የወባ መራቢያ ነው የሆነው። ከብቶች ገብቶ እዛ እየሞቱ ያሉበት ሁኔታ አለ። ናዳ እየተከሰተ ያለበት ሁኔታ አለ። የአካባቢና ማህበረሰብ ደህንነት ጥበቃ ላይ በአግባቡ ተሰርቷል ብሎ ማለት አይቻልም። በዚህ ላይ በርካታ ክፍተቶች አሉ። ይሄ ክፍተት በዋናነት የህግ አለመኖር ሳይሆን ህጎች አሉ። የክልሉ የማዕድን ስራዎች ደንብ በመስተዳድር ምክር ቤት የወጣ አለ። በክልሉ ውሃ ማዕድንና ኢነርጂ ቢሮ የወጣ ዝርዝር ያፈጻጸም መመሪያ አለ። እነዚህ ላይ መልሶ ስለማልማት ግልጽ የተደነገጉ ድንጋጌዎች አሉና ይህንን በማስፈጸም በኩል ነው ክፍተቶች ያሉ በየደረጃው ያሉ። ፋብሪካ መኖሩ ድንጋይ ከሰል መኖሩ ለኛ
እንደ በረከት ከወሰድን ከዛ ባለፈ ግን መልሶ የማልማቱ ስራ ላይ በደንብ ካልሰራን ኪሳራው ቀላል አይደለም። ፍቃድ ሰጪ እስከሆነ ድረስ የአካባቢውንና የማህበረሰቡን ደህንነት የማይጠብቅ ኢንቨስትመንት ካለ እኛ ፍቃዱ ላይ እርምጃ ለመውሰድ ነው። ይሄ መድረክ ትልቅ ግብአት ነው ለኛም የሰጠን። የህግ ተከባሪነት ጥሰት ለአየር ንብረት ለውጥና ለተፈጥሮ ሚዛን መዛባት ድርሻው ከፍተኛ በመሆኑ የአካባቢን ብክለት ለመከላከል ያልተቋረጠና የተቀናጀ ድጋፍና ክትትል ያስፈልጋል። አዋጁ አለ፣ ደንቡም አለ። እነዚህ ነገሮችን ተግባራዊ የማድረግ ስራ ላይ ማዋል የኛ ግዴታም ነው። መልሶ ማልማቱ ብቻ ሳይሆን የወጣቶች ስራ እድል ፈጠራው አለ፣ ሮያሊቲ አለ፣ የመሬት ክራይ አለ፣ ሌሎች ግዴታዎችም አሉ። እነዚህን በተወሰነ መጠን እየተወጡ ያሉ እንዳሉ ሁሉ ስፔሻሊ መልሶ ማልማቱ ጋር ትኩረት አልተሰጠም። እንደ ዞንም እንደ ክልልም እንደ ወረዳም ትኩረት ተሰጥቶ እየተሰራ አይደለም። መልሶ ለማልማት ወደ 80% ያክል ማልማት አለባቸው የሚል መመሪያ ላይ የተቀመጠ ነገር አለ። ማስፋፊያን ለመውሰድ ቀድሞ የቆፈሩትን ቦታ ካለሙ በኋላ ነው ማስፋፊያ ጭምር መጠየቅ ያለባቸው። ግን በዚህ አገባብ እየተመራ አይደለም። ይሄ ስህተት ነው። ሁላችንም ማረም ያለብን ክፍተት ነው ብዬ ነው የሚወስደው። የተፈጥሮ ሀብቱን በእውቀት እንዲመራ ከማስቻል አንጻር በተወሰደው የፖለቲካ ውሳኔ የደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ በቢሮ ደረጃ ተደራጅቶ ይህንን ዘርፍ እና ሌሎችንም መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያከናውኗቸውን ተግባራት በበላይነት ሲቆጣጠር ቆይቷል። ያለውን የሀገሪቱን ኢኮኖሚ ከማሳደግም አንጻር አልሚ ባለሀብቶችን ኢንቨስተር አትራክት ማድረግ አለብን የሚል ሀሳብ አቋም ነው ያለው። ሰዶ ማሳደዱ ላይ የሚመጣው ትርፍ ብዙም አይበዛም ብለን በእኛ በስትሪንግ ኮሚቴ እየገመገምን ማስጠንቀቂያ እየሰጠን አሁን ደግሞ ጫፍ ሲደርስ ወደ ኢገዳም የገባንበት ሁኔታ ነው ያለው። መመሪያና ደንብ ላይ የተቀመጠው ነገር ተግባራዊ እንዳናደርግ አንዳችም ጫና የለም። የትኛውም ፕሮጀክት ራሱን እዚህ ያላችሁ ሰዎች በሙሉ የየራሳችሁን ፕሮጀክት ኦዲት ማድረግ አለባችሁ ወይ አስገዳጅ ህግ አለ። ካልሆነ ግን ኤክስተርናል ኦዲት አስገብተን በምናገኘው ፋይንዲንግ በገባችሁት ውል በተፈራረምነው መሰረት የህግ ተከባሪነት ስራ ይሄዳል። 3 ሂደቶች ናቸው አሉ። ከዚህ አንጻር ስለ አካባቢ የህግ ክፍተት የለም። እንደ አጠቃላይ ህገ መንግስታችን ከአካባቢ አንጻር እያንዳንዱ ዜጋ በጣም ክሊን የሆነ አካባቢ ላይ የመኖር መብቱን ይደነግጋል። ሎንግ ተርም ኤሚሽን የምንላቸው ለ50 ዓመት አገሪቱ ከተለያዩ አገሮች ጋር የተፈራረማቻቸው የአካባቢ ጥበቃ ስምምነቶች አስገዳጅ ናቸው። በቅርቡ በሚኒስትሮች ምክር ቤት የጸደቀ 1371 ህዝባር 2017 በጣም ዲቴይል የሆነ ኢንተርናሽናል ተሞክሮዎችን በሙሉ ያካተተ ቀጣይ ለዘለግ ላሉ አመታት የሚያገለግል አዋጅ ወጥቷል። ያንን አዋጅ መነሻ አድርገን እኛ ደግሞ በቅርቡ ላውንች አድርገናል። የትኛውም ፕሮጀክት ፈቃድ ከማግኘቱም ሆነ ስራ ከመጀመሩ አስቀድሞ በአካባቢውና በነዋሪው ህብረተሰብ ላይ ጉዳት የማያደርስ ስለመሆኑ የአካባቢ ተጽዕኖ ግምገማ ማረጋገጫ ሊኖረው እንደሚገባ የኢፌድሪም ሆነ የክልሉ ህገ መንግስት የአካባቢና ማህበራዊ ተጽዕኖ ግምገማ አዋጅ ያስገድዳል። አንድ ፕሮጀክት ወደ መሬት ከመውረዱ በፊት የአካባቢና ማህበረሰብ ተጽዕኖ ግምገማ ፕሪ ፕሮጀክት ነው፣ ፕሮአክቲቭ ነው። አንድ ፕሮጀክት መሬት ላይ ከመውረዱ በፊት አይተን ተጽዕኖ አለው፣ ተጽዕኖ የለውም፣ ይቀጥል የሚል ፈቃድ የመስጠት ቅድመ ፕሮጀክት ስራ ማለት ነው። እንግዲህ የኤስአይ ስራ ሁላችሁ መሰረታችሁ እንደምታውቁት 3 አይነት ስቴጅ አለው። ኤ ቢ ሲ የምንለው ሲሪየስሊ የኢኤስአይ ስራ የሚያስፈልገው ክሪቲካል የኢንቫይሮንመንታል ኤንድ ሶሻል ኢምፓክት ስራ የሚያስፈልጋቸው ፕሮጀክቶች አሉ። ፓርሻሊ የኢኤስአይ ስራ የሚሰራባቸው አሉ። አንዳንድ ፕሮጀክቶች ደግሞ የኢኤስአይ ስራ ያስፈልጋቸው ቶታሊ ኢንቫይሮንመንታሊ ክሊራንስ ተሰጥቷቸው ወደ ስራ የሚገቡ አሉ። እኛ ግን በሁለቱ ላይ ትኩረት አድርገን እንሰራለንና ተጠቃሚውና ባለቤቱ ታችኛው መዋቅር እያለ እዛ ጋም የጠባቂነት የሚሰሙ አሉ። በእኛ በኤጀንሲ በኩልም የድጋፍና ክትትል ቁጥጥር ማነሶች እንዳሉ እኛ ይህን በአግባቡ ስለምንወስድ አሁን ይሄ መድረክ ጥሩ መግባባት ፈጥሮልናልና በቀጣይ በጋራ ተቀናጅተን ከሰራን ለውጥ እናመጣለን የሚል እምነት አለኝ። ማዕድን ዘርፉ የፈቃድ አሰጣጥ ሂደት
የፖቴንሻል ጥናቱ መነሻው ከወረዳ ነው የሚጀምረው። የወረዳ አስተዳዳሪ እዛ ጽህፈት ቤት ነው የሚጀምረው። ኢንቨስትመንቱ አዋጭ ነው ወይ? ምን ያህል የሥራ ዕድል ይፈጥራል? ምን ያህል ሌላ ኢኮኖሚ ያሻግራል? የሚሉትን ክራይቴሪያዎች በሙሉ የሚያየው ያ መዋቅር ነው። አዋጭ ነው አክሳሪ ነው። ክልሉ ከተመሰረተ ጊዜ ጀምሮ ስራ ተከፋፍለናል። ወረዳው ላይ ያለው ፖቴንሻል ሲያጠና፣ ዞን ላይ ያለው ወተር ሼዱን እና አንዳንድ ነገሮችን ፊዚካሊ የምታዩ ስራዎችን አይቶ ቼክ ሊስት ላይ ባለሙያው አይቶ ሲያረጋግጥ የመምሪያው ኃላፊ ፈርሞ ቼክ ሊስቷን ወደኛ ይልካል። ማዕድን አምራች ማህበራትና ድርጅቶች የቆፈሯቸውን ቦታዎች መልሶ የማልማት ግዴታቸውን በመወጣትና በማህበረሰብ አገልግሎት ጉልህ ተሳትፎ በማድረግ ኃላፊነታቸውን በአርአያነት እንዲያሳዩ ይጠበቃል። መልሶ ማልማት 3 አይነት ነው። አንደኛው ቅድም እንደተባለው በህግ የተቀመጠውን ግዴታ በዝግ አካውንት የማስቀመጥ ጉዳይ ነው። ያ ምንድነው? የተቀመጠው የዝግ አካውንት ላይ የተቀመጠው ፕሮጀክቱ ካበቃ በኋላ የጎደሉ ነገሮችን የሚመለከታቸው ባለድርሻ አካላት ተነጋግረው በመንግስት ደረጃ መልሰን የምናለማበት ነው። እሱም በቂ አይደለም። አሁን በመናዘጋጀው ደንብ ላይ ከማዕድን ኤነርጂ ኤጀንሲ ጋር ከሌሎችም ተቋማት ጋር አይተን አሁን ወቅታዊ ዋጋ እና ሁኔታን ታሳቢ ያደረገ ማሻሻያ ይደረጋል። ይሄ ግዴታ ነው። ድርጅታችን እንግዲህ በቋሚነት ለ43 ሰዎች የስራ ዕድል ፈጥሯል። ደግሞ ሌሎች ከኛ ድርጅት ጋር የሚሰሩ የተደራጁ ወጣቶች አሉ። በተለያየ ዘርፍ ወደ 64 የሚሆኑ ወጣቶች ከኛ ድርጅት ጋር አብረው የሚሰሩ አሉ ማለት ነው። ስለዚህ 7 ሴቶች አሉ በቋሚነት ተቀጥሮ የስራ ዕድል የተፈጠረላቸው። በአብዛኞቹ የማዕድን አምራች ማህበራትና ድርጅቶች ዘንድ የማምረቻ ምርት ማከማቻና የተረፈ ምርት አወጋገድ ስርዓት ዙሪያ ችግሮች እንዳለባቸው በመስክ ምልከታ ተገምግመዋል። በመሆኑም ይህ ተግባር አፋጣኝ የማስተካከያ እርምጃ ካልተወሰደበት ዘርፉ ከሚያስገኘው ማህበራዊና ኢኮኖሚያዊ ጥቅም ጉዳቱ ሊያመዝን እንደሚችል ነው የተገለጸው። የተቆፈሩ ቦታዎች መልሰው አፈሩ እንኳን ጉድጓድ ውስጥ አልተመለሰም። እኛ መንገድ እጥረት ያለብን ነን። እኛ አሮጊቶች፣ አዛውንቶች፣ ህፃናት ያሉብን ነን። ለነኚህ አደጋ በመሆን ልክ የተቆፈረው ጉድጓድ እንኳን አልተመለሰም። አፈሩ በጊዜው አልተመለሰም። ይልዱ ከተጨረሰ በኋላ ይመለስ የሚለው የግንዛቤ እጥረት አይደለም። አፈሩ ወጥቶ የሆነ ቦታ ከተቆለለ በኋላ ሳር እስኪበቅል ድረስ ሌላ አንድ ሰው ሰራሽ ተራራ እስኪሆን ድረስ እንኳን አፈሩ ወደ ቦታው አይመለስም። የተቆፋፈሩ ቦታዎችን መልሶ ባለመተካት ምክንያት ውሃ በማቆሩ ሰሞኑን ይሄን አመት የወባ ወረርሽኝ ክልሉን ምን ያህል ዋጋ እንዳስከፈለ ዜጎቻችን እስኪሞቱ ድረስ የሆነው የጤና ችግር ምክንያት የሆነበትን ወቅት ነው ያሳለፍነው። በክልሉ ከፍተኛ የወርቅ ማዕድን እንደሚገኝበት በሚነገርለት ምዕራብ ኦሞ ዞን በርካታ ባህላዊና ልዩ አነስተኛ ኢንተርፕራይዞች ተደራጅተው ወደ ስራ የገቡ ቢሆንም ክልሉ የሚጠብቀውን ምርት እያገኘ አይደለም። ለዚህም ክፍተት የጸጥታ ችግሮችና የህገወጥ ግብይት መበራከት እንደ ምክንያት ይነሳል። አንደኛ ማዕድንን በአግባቡ እናንተ ተጠቅማችሁ ለሀገሪቱ ሀብት ብሔራዊ ባንክ እንዳናስገባ ያንን ጥረት እያደረግን ነው። ያን እያስገባን ነው። ብዙ ሰዎች ማያስገቡ አሉ። የተለያዩ ምክንያቶች የግል ምክንያት እያቀረቡ ማያስገባ አለ። በኮንትሮባንዱም ዙሪያ ላይ አለ። ያም የለም ማለት አይቻልም። አምራቾችን በሚመለከት 15 ባህላዊ አምራቾች አሉ። 60 ልዩ አነስተኛ ኢንተርፕራይዞች አሉ። አንድ ላይ ወደ 85 የሚሆኑ ፈቃድ የወሰዱ አሉ። አመታዊ እቅዳችን 300 ኪሎ ግራም ነው። የ9 ወሩ ከወሰን 225 ኪሎ ግራም ነው። የአፈጻጸማችን ከ50% አካባቢ ያለ ስለሆነ ቀሪው ጊዜ ውስጥ አሁን ከሰጠነው ማስጠንቀቂያ አንጻር ሁሉም ወደ ስራ ገብቶ ለውጥ ያመጣሉ ብለን እናስባለን። አሁንም ትኩረት ሰጠን የምንሰራ ይሆናል። ማዕድን ዘርፉ ላይ መጀመሪያም ስንገባ ለሀገሪቱ ጠቅመን እኛ እንድንጠቀም፣ ነገር ግን ተግዳሮቶች አሉ። እንዳላችሁት ተግዳሮቶች ምንድናቸው? አንደኛ የጸጥታው ችግር አለ። ዋናው ትልቁ ችግር አብዛኛው ስራውን ገፍተን እንዳናደርግ የሚያደርግ የጸጥታ ችግር አለ። በእርግጥ አሁን የክልሉ መንግስት ጥሩ ስራ እየሰራ ነው። አሁን የጸጥታው ላይ ያለ ነገር ትንሽ የተሻለ ነገር አለ ብለን እንወስዳለን። ነዳጅ እጥረት አለ። ነዳጅ በጣም እጥረት አለ። ያ ችግሮች
ሙሉ በሙሉ እቅዳችን እንድናሳካ አላደረገም። የማዕድን ዘርፉ ስናይ ለህገ ወጥነት በጣም ተጋላጭ ነው። በተለይ ወርቅ ደግሞ በጣም ትንሽ ነገር ስለሆነ በብዙ ሚሊዮኖች የሚሸጡ ወርቅ በጫማ ሶል ውስጥም ቀብሮ ይዞ ሊያልፍ የሚችልባቸው ሁኔታዎች አሉ። ህገ ወጥነቱ አለ ምንም የማይደበቅ ምክንያቱም ምንት ስለሆነ ቀዳዳዎች መንገዶቹ ብዙ ስለሆነ በእግርም ከዋናው መንገድ ውጪ ይዞ ከፍተሻ የሚያልፉበትም ሁኔታዎች ስላሉ 8 ኪሎ ግራም እቅድ ያለን ስለዚህ በአመት እቅድ ሰጥቶናል። ቢያንስ 300 እስከ 400 500 ግራም ነው ማስገባናል በወር። አሁን በቀደም 312 ምናምን አካባቢ ነው ያስገብቼ የመጣሁት። የአመት እቅዳችን ግን 8 ኪሎ ነው እንደ ክልል የተሰጠን። ቀጣዩ ወር ላይ እናሳካለን ብለን እናስባለን። በዋናነት አሁን እኛ ፈቃድ የሰጠናቸው አካላት በታማኝነት የሚያመርቱትን ምርት ወደ ባንክ እንዲያመጡ ነው። አሁን እነሱ ላይም ጥርጣሬ አለ። በትክክል የሚያመርቱትን ምርት እያስገቡ አይደለም። አሁን ያስገቡትን ወደ ገንዘብ ቀይረን የነሱን ወጪ የማሽነሪ ኪራይ የነዳጅ ብናሰላ ከገቢያቸው ወጪያቸው እጅግ ነው የሚበልጠው። ይሄ ከሆነ በኪሳራ ማንም ሊሰራ አይችልምና 8 ኪሎ ግራም ነው ልዩ አነስተኛ የሰጠነው በአመት ማለት ነው። በቀጣይ ግን 12 ኪሎ እናስገባና በየወሩ 1 ኪሎ ማስገባ ከሆነ ፈቃዱን እንደሚሰረዝ ነው። እነኚህ ከሰል ጭነው የሚሄዱ መኪናዎች የሚከፍሉት ሮያሊቲ በሌለበት መልሶ ማልማት ባልቻሉበት የራሳቸውን ሶሻል ሬስፖንሲቢሊቲ የማይወጡ ነገር ግን መንግስት ለፍቶ ህዝብ አስተባብሮ የተሰሩ መንገዶች በሙሉ ከጥቅም ውጭ ነው እየሆኑ ያሉት። ከባባድ ማሽኖች ከባባድ መኪናዎች በመጓዛቸው ምክንያት ወደ ደቡብ ምዕራብ ኢትዮጵያ ከየትኛውም ሀገር ከየትኛውም የኢትዮጵያ ጫፍ ኢንቨስት ለማድረግ የመጣ ሰው እንደ ባዳ አይታይም። እንደ ቤት እንደ ወንድም እንደ እህት የሚወሰድበት ሰላም የሚወድ እንግዳ የሚያከብር የሰሩለትን አብዝቶ የሚያከብር ህዝብ ስለሆነ ወደዚህ አካባቢ መጣችሁ ተጨማሪ ፋብሪካዎች ብትሰሩ ለምሳሌ ከፍተኛ የቤት ፍላጎት በደቡብ ምዕራብ ኢትዮጵያ ጅማን ጨምሮ እስከ ሚዛን ሰፊ ነው። ነገር ግን ቀይ አፈር ለሸክላ የሚሆናለን የሸክላ ፋብሪካ ብንሰራ በተወሰነ ደረጃ የላይም ሀብተም ስላለን መጠነኛ የሲሚንቶ ፋብሪካዎች ብንሰራ ሌላ ቦታ እንኳን ባንሄድ እዚህ አካባቢ ያለውን ፍላጎት ለመመለስ የሚያግዝ ስለሆነ የግሉ ሴክተር አስቡበት። ለልማት ወሳኝ የሆነ ፖሊሲ፣ ወሳኝ የሆነ ሰላም፣ ወሳኝ የሆነ ተባባሪና ደጋፊ ህዝብ ያለበት አካባቢ ስለሆነ ተጨማሪ ፋብሪካዎች ብናሰፋ ከማይኒንግ በተጨማሪ ኢንዱስትሪውን ብንተካ ሙሉ በሙሉ ብዝሃ ዘርፍ ያለው ሐሳብ በዚህ አካባቢ እውን ለመሆን ስለሚችል የህዝባችንን የኑሮ ደረጃ ስለሚያሻሽል ሀገራችንን ከድህነት ስለሚያላቅቅ ያሰብነውን ብልጽግና እንድንጨብጥ ስለሚያደርገን ወደዚህ አካባቢ መጣችሁ ኢንቨስት እንድታደርጉ ከአደራ ጭምር ላሳስባችሁ እወዳለሁ። ተፈጥሮን መንከባከብ ማልማትና በአግባቡ መጠቀም ከዛሬ ይልቅ ለነገያችን ተኪ የሌለው አማራጭ ነው። ተፈጥሮን ከብክለት በመከላከል ለኑሮ ምቹ የሆነ አካባቢ መፍጠርና ጤናማ የህይወት ዋስትናን ለማረጋገጥ ደኖችን፣ ውሃማ አካባቢዎችንና የብዝሃ ህይወት ሀብቶችን መጠበቅ ያስፈልጋል። መንግስት ያወጣቸውን የአካባቢ ጥበቃ ፖሊሲዎችና ኢትዮጵያ ያጸደቀቻቸውን ዓለም አቀፍ ስምምነቶች በማክበርና በመተግበር በማዕድን ዘርፍ ያሉ ዕድሎችን ወደ ተጨባጭ ሀብት ለመቀየር ብሎም የማህበረሰቡን ሁለንተናዊ ተጠቃሚነት እውን ለማድረግ ሁሉም የዜግነትና የሞራል ግዴታውን ሊወጣ ይገባል። ተፈጥሮና ከተፈጥሮ ጋር ተያያዥነት ባላቸው ዘርፎች ላይ መዋቅራዊ ኃላፊነት የተጣለባቸው ተቋማትም በእውቀት በጥናትና በቅንጅት በመስራት የአየር ንብረትን ከብክለት ብዝሃ ህይወትን ከጉዳት የመታደግ ድርሻቸውን በትጋት እንዲወጡ መልእክታችን ነው። ሰላም።